ሰላም እንዴት ናችሁ? ዛሬ ተገናኝተናል ተመልሰን። ምን አለ ላይፍ አፕዴት ምነግራችሁ? ምንም የለም በቃ። እሺ ወደ ጉዳያችን ስንመለስ ስለ ጆርናል ልንነጋገር የተገናኘ ነው ዛሬ። ጆርናል ምንድነው ከሚለው ፖይንት እንነሳ። ጆርናል ማለት ያላችሁን ሀሳብ ምንም አይነት ኢሞሽን ይሁን ቱ-ዱ ሊስት ይሁን ጎል ይሁን ሁሉንም ነገር ማስፈር መቻል ማስፈር መጻፍ መቻል ማለት ነው። ብዙ ዩቲዩብ ላይ እንደምናየው ከሆነ ጆርናል የጀመራችሁ ከሆነ 3 ላይን ብቻ ብትጽፉ በየቀኑ ኢትስ ኖርማል። ያ ግን at the end of the day የሚያስፈልጋችሁ ነገር ቢኖር ወረቀትና እስክሪብቶ። let me show you where is my pen, sorry. ወረቀትና እስክሪብቶ ብቻ ነው የሚያስፈልጋችሁ። ጆርናል ማለት የቻላችሁትን ያህል እቅዳችሁን፣ ስሜታችሁን፣ የተሰማችሁ ያለውን ስሜት፣ ፕላናችሁን፣ ቱ-ዱ ሊስት፣ ጎላችሁን፣ የወደፊት ጎላችሁን የምትጽፉበት ፔፐር ኦር ደግሞ ቡክ ነው። ጆርናል ላይክ የሆነ ጊቫዌ ያሸንፍ ያለው አሪፍ ጆርናል ነው፣ ግን ብዙም አልጻፍኩበትም። እሱ ጆርናል ላይ ብዙ ቱ-ዱ ሊስቶች ምናምን ነገር ነበሩት። I will show you guys እና ጆርናላችሁ ላይ እናንተ ብቻ ናችሁ ያላችሁት። በቃ ወረቀትና እስክሪብቶና የእናንተ ሀሳብ ነው እዛ ላይ የሚጻፈው ደግሞ። ስለዚህ በየቀኑ ለማደግ በየጊዜው ለማስተዋል ለመቻል ከጥፋታችሁ እንዳትደግሙት ያደርጋችኋል። እናንተ ብቻ ስላላችሁ እዛ ነገር ላይ ማንንም ሰው ጀጅ ያደርገኛል ብላችሁ አታስቡም። ለምትጽፉት ነገር በቃ ማንኛውም ነገር ጭንቅላታችሁ እስከምጣ እሱን ነው የምትጽፉት። ለምን ማንም ሰው ጀጅ ያደርጋችሁ? ምክንያቱም እናንተ ብቻ ናችሁ እየጻፋችሁ ያላችሁት። እናንተና ማይንዳችሁ ነው እዛ ወረቀት ላይ እየተገናኘ ያለው። ኢቪል ፐርሰን ከሆናችሁ ምን ያህል ኢቪል እንደሆናችሁ ወረቀታችሁ ላይ ታዩታላችሁ። ዴይሊ በምታሰፍሩት ነገር አሪፍ ማለት የዋ ሰውም ከሆናችሁ እዛው በምትጽፉት ነገር ራሳችሁን መገመት ራሳችሁን ጀጅ ማድረግ ትችላላችሁ። ጆርናል በየጊዜው የምታደርጉ ከሆነ ማንም ሰው እናንተን መጥቶ የፈለገውን ነገር ሊናገራችሁ አይችልም። ምክንያቱም ራሳችሁን ታውቃላችሁ። አትጠራጠሩ። ይሄ ነገር ብዬ ይሁን ወይኔ ይሄ ሰው እንደዚህ ብሎ ስሜት ይጎዳል፣ በፍጹም እንደዚህ አይነት ነገር አይኖርም እናንተ ጋር because you know yourself well። ገባችሁ? ብዙ ነገር ስትሪክት የሆነ በቃ ቡክ ነው እንትን ፍሪ ወረቀት ነው። በቃ ፍሪ ወረቀት ላይ የፈለጋችሁ ሀሳባችሁ ላይ መጣ የተጨነቃችሁ ብታዩ ዛሬ እንደዚህ ሆኜ ኢሞሽናችሁን ያወጣል። ጆርናል ከመጀመራችሁ በፊት ማወቅ ያለባችሁ አንዳንድ ነገሮች አሉ። ከዛም ውስጥ አንዱ ላይ ጆርናልን መጀመሪያው ለምንድን ነው የሚለውን ነገር ማወቅ አለባችሁ። ለምን? ራሴን ለማወቅ ነው፣ ጎሎቼን ትራክ ለማድረግ ነው፣ በየቀኑ ምን ያህል እንዳሻሻልኩኝ፣ በየቀኑ ምን ያህል እንደተለወጥኩኝ፣ በየቀኑ ምን ያህል ኢምፕሩቭ እንዳደረግኩኝ ለማወቅ ነው። ያላችሁበት እድሜ ላይ ያሳለፋችሁትን ኢሞሽናል ነገሮች ሪከርድ ለማድረግ ነው። አሁን ለምሳሌ በሆነ እድሜ አሁን በቃ በየጊዜው የምትጽፉ ከሆነ ከፍ ባላችሁ ቁጥር ይሄን እድሜ እንደዚህ አድርጌ ነበር ያሳለፍኩት ለልጆቻችሁ ለማውራት ኤቭሪቲንግ በጣም ይጠቅማል። እኔ ጆርናል ማድረግ የጀመርኩት ከዛሬ 3 ዓመት በፊት ነበር እና ምን እንደሆነ ሳላውቅ ነበር የጀመርኩት። በቃ ወረቀት አገኘሁ መጻፍ ጀመርኩ። እዛ ላይ የሚሰማኝን ስሜቶች መጻፍ ጀመርኩኝ። እየሰራሁ ያለኋቸውን ነገሮች መጻፍ ጀመርኩኝ። ከዛ ግን በየጊዜው እየተረዳሁት መጣሁ። ሪሰርች ማድረግ ጀመርኩኝ ስለሱ። it was በጣም ናይስ ቲንግ። የምሬን ነው የምላችሁ። ሪኮመንድ ላድርጋችሁ ብል ራሱ ከ3 ዓመት ልምድ ካለው ሰው ነው እና የመጀመሪያውን ዓመት ጽፍ የነበረው በቃ ኤቭሪቲንግ የሚሰሙኝን ነገሮች ስሰራቸው የነበሩትን ስራዎች ትራክ ሳደርግበት ነበር ምናምን። ዝም ብሎ ነበር በቃ የመጀመሪያው ዓመት ያለፈው በቂ እውቀት ስላልነበረኝ ስለ ጆርናል። ሁለተኛው ዓመት ላይ ደግሞ ሳደርግ የነበረው በቀን ውስጥ ምን ላደርግ እችላለሁ የሚለውን ነገር ሊስት አደረኩኝ። ከዛ ያንን ሊስቴ ትራክ ማድረግ ጀመር። ቀናቶች እንደዚህ በሰንጠረዥ አደረኩትና ቀናቶች ጻፍኩለት። እንደን በቃ በጣም ፐርፌክት የሆነ ታይም ነበር። ፐርፌክት የሆነ ታይም እንደነበር ያወቅኩት በምንድነው? ጆርናል በማድረግ ነው። ጆርናል ለብዙ ነገር ይጠቅማችኋል። let me show you guys አሁን የጻፍኩትን ታዩኛላችሁ። ግን ይኸውላችሁ እንዲህ ትራክ ማድረግ ጀመርኩ። እዚህ ጋር በቀን ውስጥ የማደርጋቸው ቱ-ዱ ሊስቶች ናቸው። ይሄ ሌላ ነው፣ ይሄኛው እነዚህ ቱ-ዱ ሊስቶች የነበሩ ምናምን። ከዛ ባይገርማችሁ ማለት ነው ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። በጀርባ በኩል ምን ነበር ጽፍ የነበረው? ትራክ እያደረኩኝ ነበር። ከዛ የሚሰሙኝን ስሜቶችን እጽፋለሁ። እዛ ላይ ምን አይነት ኢሞሽን አስተማሪ ሲያናደደኝ እጽፋለሁ።
በጣም ለትልልቅ ሰዎችም ይሆናል ይሄ ነገር። ሶ ዛሬ ምን ማድረግ እንዳለብን ቢዝነስ ፕላናችሁን መጻፍ ትችላላችሁ። ኮንተንታችሁን እዛ ላይ መጻፍ ትችላላችሁ እና እራሳችሁን ታዩበታላችሁ። በጣም የሚጠቅማችሁ ነገር ደግሞ ቢኖር ምን ያህል እንዳደጋችሁ ታዩበታላችሁ። በጣም ታዩበታላችሁ ምን ያህል እንዳደጋችሁ፣ ምን ያህል እንደተቀየራችሁ፣ እንዴት ድጋሚ አንድን ስህተት ድጋሚ መስራት እንደሌለባችሁ ትማሩበታላችሁ። ዞር ብለሽ አንድ ሁለት ፔጅ መግለጥ ነው። ከዛ አረ በፈጣሪ ድጋሚ እየሰራሁት ነው ያመኛል እንዴ ነገር ድጋሚ የማደርገው ምናምን ብዬ አውቃለሁ። እና ሶ ከዛ ነገር ወይ ይሄ ነገር በቃ ሳይክል ነው፣ ስለዚህ ይሄ ነገር ማቆም አለብኝ። ገባችሁ? እንደዛ አይነት ነገሮች ታደርጉበታላችሁ። በጣም ይጠቅማል። I have been doing this for strict 3 years እና ኢቭን በዚህ አመት ራሱ ኮንተንቶች ስጽፍበት ምን እንደምሰራ ስጽፍበት ቲክቶክ ኮሜንት እና ኮንተንት ምናምን ስጽፍበት ነበር። ሶ ሳደርግ የነበሩት ነገሮች ሶፊ ለፊተኛው ፔጅ ላይ ሳደርግ የነበሩት ነገሮች ነበር። እነሱ ደግሞ ግራቲቲዩድ እና አፍርሜሽን ነበር ሳደርግ የነበረው በሁለት እየተከፈለ ማለት ነው። ይሄኛው ግራቲቲዩድ እና ይሄ አፍርሜሽን ነው። ሶ ግራቲቲዩድ ማለት ምስጋና ማለት ነው። በቃ ያላችሁን ነገር በመዘርዘር ማመስገን ማለት ነው። ፈጣሪ ሆይ ይሄን ስለሰጠኝ አመሰግናለሁ። ፈጣሪ ሆይ ይሄን ስለሰጠኝ አመሰግናለሁ። ሁልጊዜ ኖቲስ የማናደርጋቸው ግን ሳንጠይቅ የተሰጠን በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች፣ በጣም ብዙ። ይሄን ቪዲዮ እያያችሁ ያላችሁት በጣም በህይወት ስላላችሁ በህይወት መኖራችሁ ራሱ ከዛ መካከል በጣም አሪፍና በጣም ጥሩ ነገር ነው እና ሰብስክራይብ አድርጉ በዛው ሳልነግራችሁ። ሶ እኔ ስጽፋቸው ከነበሩት ነገሮች መካከል ፈጣሪ ሆይ የነካውት ነገር ሁላ እንዲቀና ስላደረክልኝ እንዲቀና ስለምታደርግልኝ እንዲቀና ስለምታደርግልኝ አመሰግናለሁ እያልኩኝ የጻፍኩት አለ። ሶ ጠይቄ የከለከልከኝ ነገር ስለሌለ አመሰግናለሁ። የዕለት እንጀራዬን ስለምታዘጋጅልኝ አመሰግናለሁ። ኤቭሪቲንግ በቃ ሁለት እግር ሁለት እጅ ስላለኝ አመሰግናለሁ። ከሰው ስላላሳነስከኝ አመሰግናለሁ። የምበላውን የምጠጣው ስላሰጠኝ አመሰግናለሁ። እንደዚህ አይነት ነገሮችን መጀመሪያ ላይ እጽፋለሁ። ቀኔን በፖዚቲቭ ኢነርጂ እጀምራለሁ ማለት ነው። ሶ ከዛ ደግሞ ትጽፍ የነበረው ነገር አፍርሜሽን ነው። አፍርሜሽን ማለት ራሳችሁን ማድነቅ፣ ራሳችሁን መውደድ ነው እና ሶ እኔ እዚህ ጋር ስጽፍ የነበረው ማኒፌስቴሽን ነው። በአፍርሜሽን ቦታ ተሳስቼ ባላይ መጻፍ ያለባችሁ እናንተ አፍርሜሽን ላይ ራሳችሁን ማሞገስ። በቃ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ። እኔ አላ በቃ እኔ ቆንጆ ነኝ፣ እኔ ላይክ በቃ ኮንፊደንስ እንዲኖራችሁ አፍርሜሽን ያስፈልጋችኋል። በቃ አላ መስታወት ላይ ሄዳችሁ ምናምን ዋው የለክሰች ምናምን ትለኝ ለራሳችሁ ልክ እንደዛ በጣም ያስፈልጋችኋል አፍርሜሽን። ሶ እዚህ ጋር ማኒፌስቴሽን ነበር ስጽፍ የነበረው። ኦልሬዲ አለኝ እያልኩ ነበር ስጽፍ የነበረው። ማኒፌስቴሽን ማለት ያ አለኝ ይሄ እንደዚህ አለኝ። የለኝም እኮ የሌለኝን ነገር ነው አለኝ። ግን ማኒፌስቴሽን ከእምነት ጋር ትንሽ ይጋጫል። ቢካዝ አለኝ ሳይሆን ፈጣሪ ይሰጠኛል፣ እንደዚህ ፈጣሪ ይሰጠኛል። ኦልሬዲ ምኞታችሁን ጽፋችሁታል። ያ ፈጣሪ ይሰጠኛል ብላችሁ ነው መጻፍ ያለባችሁ። ማኒፌስቴሽን በዛ ነው የሚጋጨው። ማኒፌስቴሽን ጥሩ ነገር ነው፣ ግን ማኒፌስት አደራረጋችን ይለያያል። if you search on YouTube like እንትን ብላችሁ ማኒፌስቴሽን ፎር ብላችሁ እንዳለ የሚመጣው ነገር ኢንሴኩሪቲ ነው፣ የሌላችሁ የጎደላችሁ ነገር። ያ ደግሞ ወደ ኒው ኤጅ አሰራር ይወስደናል። ኒው ኤጅ ደግሞ የሆነ እምነት ነው ግን እምነት አይሏችሁም። ገባችኋ? ይሄ ነገር እምነት ነው ብለው እንደ ሪሊጅን ብለው የተነሱ አይደሉም። ግን ዘመናዊነት በሚል ሰበብ ያለንን ስቴብል የሆነ እምነት ለመስረቅ የተዘጋጀ ናቸው። በጣም ብዙ ሰዎች በዚህ የተታለሉ ምናምን አሉ። ያ ልክ አይደለም። ከእምነታችሁ ያዘናጋችኋል በጣም። አለኝ ሳይሆን ፈጣሪ ይሰጠኛል በሚለው ነው መሄድ ያለባችሁ ሁላችሁም። ሶ ማኒፌስቴሽን ጥሩ ነው፣ ግን ወደ ኒው ኤጅ ይወስዳችኋል በስርዓት ማኒፌስት ካላደረጋችሁ። ሶ ለዛም የሚሆን ቪዲዮ እንሰራለታለን። ሶ ሰብስክራይብ እያደረጋችሁ ማኒፌስቴሽን ነበር። ሶ ጆርናል ለማድረግ ጆርናል ከማድረጋችሁ በፊት ማድረግ ያለባችሁ ስክሪፕታችሁ ወረቀታችሁን ይዛችሁ መጀመሪያ ስትሬች ማድረግ አለባችሁ። ውስጣችሁ ብሬናችሁ ላይ ያለው ስትሬስ ጭንቀት መልቀቅ አለበት። ሶ የትንፋሽ ኤክሰርሳይሶችን መስራት፣ ራሳችሁን መልቀቅ። ከዛ ግን እንዴት ብዬ ነው ጆርናል የሚጀምረው አለ አይደል? አሁን ቅድም ያልኳችሁ ጆርናሊንግ ትርጉሙ ይሄ
በቃ ጭንቅላታችሁ ውስጥ ያለው ነገር በሙሉ አውጥታችሁ ጻፉታ። አሁን ለምሳሌ ወረቀትና እስክሪብቶ ይዤ ምንድነው ጭንቅላቴ ውስጥ ያለው ሙሉ ጭንቅላቴ ውስጥ ያለው ነገር በሙሉ ይጠፋብኛል። እንደዛ ባደርግ ማለት ነው። ግን መሆን ያለበት ወይ ደግሞ ለማስጀመሪያ ያክል ፖይንቶችን ልስጣችሁ። ለምሳሌ ዛሬ ልክ ልትጀምሩት ልክ ጆርናሉ ልትጀምሩ መጻፍ ልትጀምሩ ስትሉ ማድረግ ያለባችሁ መጀመሪያ ዴት፣ ከዛ የቀኑን ትጽፋላችሁ መጀመሪያ። ከዛ ያላችሁበትን ቦታ የት እየጻፋችሁ እንደሆነ ትጽፋላችሁ፣ ዌዘሩን ትጽፋላችሁ። ከዛ በዛው ወሬ ይመጣል አይደል? ይሄ ቻት ላይ ራሱ ወሬ የምናስጀምራት ነገር የሆነ ነገር ወሬ ከተጀመረ የተቀባበለ እንደሚቀጥለው ልክ እንደዛ ወሬ ለማስጀመር ያን ተጠቀሙ። ምን አይነት ስሜት እየተሰማኝ ነው ዛሬ? ቀኑ አሪፍ ነው? ቀኑ አሪፍ አይደለም? ምን ተፈጠረ? ምንም ካልተፈጠረ ወደፊት እንደዚህ ባደርግ፣ ወደፊት እንዲህ ቢሆንልኝ፣ ከዛ ባለፈው ዕለት ያልኳችሁ ነገር እንደዚህ ነበር፣ እንደዛ ነበር፣ ዛሬ ስሰማ የነበረው ሙዚቃ ይሄ ነበር፣ እንደዚህ ቢሆን እንደዚህ ሆነ። በቃ ሁሉም ጭንቅላታችሁ ውስጥ ያለው ነገር በሙሉ ማውጣት፣ የሚሰማችሁ ስሜት በሙሉ ማውጣትና መጻፍ። ከዚህኛው ጋር 5 ኮንተንት የጻፍኩበት ነው። ይሄ ሁሉ ጆርናሌ ነው። መጀመሪያ የጀመርኩት ጆርናል በዚህ ነበረ፣ በብርሃን ባንክ። it was like እንዲህ በጣም በትንሽ ነበር ስጽፍ የነበረው። ከዛ የቀጠልኩት በዚህኛው ነበረ፣ በዚህኛው ቡክ and then በዚህኛው ቡክ ነበር የቀጠልኩት። ይሄ 2000 ስንት ነው? እዚህ ጋር ፈርስት ፔጁ ላይ about me የሚል አለ። ከዛ እዚያም ሆቢዎችን ጽፌያለሁ፣ የምጠላውን ነገር፣ ፊውቸር ሊሆን የሚችለው ሞደውን መዝሙር ሞደውን ጽፌያለሁ እንደ መግቢያ ማለት ነው። ከዛ በኋላ ይሄ ሁሉ የኔ ጆርናል ነው ማለት ነው። ይሄ ሁሉ የኔ ጆርናል so this is your sign። በቃ ጆርናል ማድረግ እንድትጀምሩ ሳይናችሁ ነው። ይሄ ጆርናል አድርጉ። ለትልቅ ሰውም ለአዋቂም ለህፃናትም ከልጅነታችሁ ጀምሮ ብታደርጉት በጣም ጥሩ ነው። ራሳችሁ ምን ያህል እንዳደጋችሁ፣ ራሳችሁ ምን ያህል እንደተለወጣችሁ፣ ምን እየተፈጠረ እንደነበረ እዛም ታይም ላይ ከነ ስሜታችሁ ከነ ውስጣችሁ ያለውን ነገር በሙሉ ማውጣት ላይ ከዛ በጣም ሪፍሬሽ ታደርጋላችሁ። ፕላናችሁን መጻፍ፣ ፕላናችሁን ካላሳካችሁ በራሳችሁ ጀጅ አታደርጉም። ምን አይነት ዌዮች መፍጠር፣ ለነገሮች እንዴት ቀዳዳ መፍጠር፣ እንዴት ከነገሮች ውስጥ መውጣት አለብኝ ምናምን የሚሉትን ነገሮች መፍጠር፣ እንዴት ከችግር ውስጥ መውጣት አለብኝ የሚለውን ብዙ ነገሮችን ራሳችሁ ትማሩበታላችሁ። በጣም ጠቃሚ ነገር ነው። እኔ በህይወቴ በጣም የጠቀመኝ ነገር ቢኖር ጆርናሊንግ ነው። I even write my prayers እዚህ ላይ ጆርናሌ ላይ ሳይሆን በሌላ ወረቀት ደግሞ ፕሬየሮቼን ጸሎቴን ምናምን እጽፋለሁ እና ባይገርማችሁ እዛ ላይ የጻፍኩት ጸሎት ጠብ ብሎ አያውቅም። ስላችሁ ከምሬ ነው፣ ጠብ ብሎ አያውቅም። ሁሌም ይሳካል። ብቻ ስለ ማኒፌስቴሽን አሪፍ የሆነ ቪዲዮ ይኖረናል ፎር ሹር እና quick part for grade 9 ለምትገቡ ተማሪዎች አሁን ሚኒስትሪ ለመጣላችሁ የኔ grade 9 experience ወይም ሙሉ high school experience ብዬ አላወራውም። በላይ የኔ grade 9 experience ብዬ የማስበው እናንተም እንዲጠቅማችሁ እኔ 8ኛ ክፍል ወደ ነሐሴ ማለት ሚኒስትሪ ምናምን ከተፈተንን በኋላ ነሐሴ አካባቢ ላይ የሊዲያና ሰለሞን ድንቅ ቲቪ አይ ቲንክ ምን ነበረ እሱ ሊዲያና ሰለሞን የሰጠችው ፈርስት ስፒች ነበረ የሆነ ዩቲዩብ ቻናል ላይ እዚህ ላይ አስቀምጥላችኋል። ያንን ስፒች ነበር የሰማሁት። ከዛ ጎላችሁ ምናምን መጻፍ አለባችሁ ምናምን አለች። በቃ በጣም ራሴ ላይ ኮንሲስተንት ነበር የሆንኩት 9ኛ ክፍል ላይ አንድ ሰብጀክት እንኳን ካልገባኝ አላልፈውም እና አሁን አዲስ አበባ ያላችሁ መጀመሪያ እንግሊዘኛ ነበር መሰለኝ፣ ግን እኛ ጋር አማርኛ ነበር የነበርነው። ወደ እንግሊዘኛ ነበር የሚቀየረው። ቤዝ ምናምን ላይኖራችሁ ይችላል፣ እንግሊዘኛ ቤዝ ምናምን ላይኖራችሁ ይችላል ምናምን። ምን በማድረግ ያንን ፓርቲ ልትወጡ ትችላላችሁ የሚለው አንደኛው አስተማሪ ሲያስረዳ የሚያስረዳውን ነገር እኔ ከላይ በአማርኛ እጽፍ ነበር። ሙሉ ደብተሬ ግማሹ ከታች በስክሪፕቶ እንግሊዘኛ ተጽፏል፣ ከላይ በአማርኛ ከላይ ደግሞ በአማርኛ በእርሳስ ጽፌዋለሁ ማለት ነው። ያ ነገር በጣም ረድቶኛል፣ ሳነብም እንዳስተውል አድርጎኛል። እና ሞስትሊ ደግሞ ተመሳሳይ ነው ከ7ኛ ክፍል ትምህርት ጋር። 7ኛ ክፍል ላይ በደንብ ከተማራችሁ አያቅታችሁም። እና አዲሱ ካሪኩለም ያን ያህል የሚከብድ አይደለም። ሃይላይት ነው ያየነው፣ ያው አልተማርኩትም። ግን ዲስትራክሽን ይቅርባችሁ።
ዲስትራክሽን ወሬ ምናምን ይቅርባችሁ። ጀስት ኮንሲስተንት ሆናችሁ ቤዝ ነው 9ኛ ክፍል ማለት ቤዝ ነው ለሃይ ስኩል ለኢንትራንሳችሁ ይጠቅማችኋል። ሶ ሾርት ኖት ምናምን ይጠቅማችኋል። ሾርት ኖታችሁን አስቀምጡ፣ አትጣሉ። ነገሮችን ትምህርት ብላችሁ አይደለም መያዝ አለባችሁ። ትምህርት ሳይሆን ያን ነገር ወዳችሁት ነው መማር ያለባችሁ ለማወቅ ማለት ነው። በቃ ለማወቅ እኔ አሁን ሂስትሪ ምናምን ታሪኮች ምናምን በቃ ወድጃቸው ተመስጬባቸው ነበር ስማር የነበረው። ባዮሎጂ ምናምን ስለ ሰው ልጅ ማወቅ ምን ያህል ደስ ይላል። በቃ ራሳችሁን እየነካችሁ ምናምን መገጣጠሚያ ይሄ ነው እንትን ይሄ ነው ምናምን ገባችሁ። በጣም ደስ ይላል። እሱ ነገር ለማወቅ ብትማሩ በጣም ትጠቀማላችሁ። በጣም ኢንትራንስ ላይ በጣም ይጠቅማችኋል። ትምህርት አትጥሉ። የሚጠላ ይሄን ትምህርት አልጠላዋለሁ ሳይሆን እዚህ ትምህርት ላይ በደንብ አልሰራውም ነው እንጂ የሚባለው ይሄን ትምህርት ጠላዋለሁ አይባልም። ፉል ሃይ ስኩል ኤክስፒሪየንስ ይወስ ኩል በጣም እና የምትመርጡትን ጓደኛ እንትን በጣም ይወስነዋል። ሚዘል ምናምን ጓደኛ ከመረጣችሁ ይዘላችሁ ነው ራሳችሁ የምታገኙት። ሶ የምትመርጡትንም ጓደኛ እንትን በሉ፣ ወስኑ። በደንብ ይጠቅማችኋል። በጣም እኔም በጣም ጠቅሞኛል። ይሄ ነበረ የዛሬ ቆይታችን። ሰብስክራይብ እያደረጋችሁ አይደለም ካሁን ገና የት እንዳለው እያያችሁ ነው። በስንት ቪዲዮ እስካሁን 200 ምናምን ላይ it's not fair, so please subscribe አድርጉ። ወዳችኋለሁ ነው። በቀጣይ ቪዲዮ እስከምንገናኝ እና ሳልነግራችሁ ምን ልስራላችሁ ቀጣይ የምትፈልጉት ነገር ካለ ቲያሚ የምትፈልጉት ነገር ካለ ቲያሚ እና ሁላችሁም ወዳችኋለሁ። ባይ